ይሄ ሁሉ ሴራ የመነም ቢሆንስ? መነን ፈልጌ ማግኘት አለብኝ። መነን ወይ እንዲያረጋጋሽ አልኮልን ተይውና ውሃውን ጠጪ። እየነደደ ያለው ውስጤን ውሃ ሲያረጋጋኛል ብለሽ ነው አጸዳ? ይልቅ ኩኩሻ በቀላሉ ከዚሁ ጥንቅጡት ስለወጣች በጣም ያደነኳት። ሁለታችሁ አትስማሙ። ቤተሰቡን በደንብ አድርገን የምንይዝበት እኔ ጋር አንድ መላ አለ። ምንድን ነው እሱ? ያንን እዝራ ስከታተለው ነበር። የሀብል እናት ሆና የምትተውን ሴት አግኝቻታለሁ እያልኩሽ ነው። እዝራ አንተ ደግሞ ሴት አልነበርኩም። አልገባኝም። ታብራሪልኛለሽ? መነን እንዳለች ጨዋና የቤተ ክርስቲያን ልጅ አልነበርኩም። እንደውም በተቃራኒው ዱርዬ ቦዘኔና ሰፈር ያስቸገርኩኝ ሰው ነበርኩ። እሱን እንኳን እኔም ከመጀመሪያው ጠርጥሬ ነበር። ምን? እሺ፣ ሌላ ደግሞ ምንድን ነው? ዘነቡ እንዳለችው እኔን አላሳደገች። ይቅር በይኝ እባክሽን፣ ይቅር በይኝ። ወይዘሮ ዘነቡ ምን እያደረግሽ ነው? ይቅር በይኝና ነው የምነሳው። መጀመሪያ ይቅር በይኝ። ነገረችሽ፣ ነግራኛለች። ስለ ልጅሽ ደግሞ እውነተኛ ማንነት ዋሽቼሻለሁ። እሱማ እውነቱን ንገሪኝ ካልሽ በጣም ብዙ ዋሸሽኝ ነገር እንዳለ እርግጠኛ ነኝ። ልጅሽን በስርዓቱ አላሳደግኳት። ቆይ ለምንድን ነው ከነ እዝራ ቤተሰብ እየሸሸሽ ያለሽው? መቼ ነው ደግሞ ከነ እዝራ ቤተሰብ የሸሸሁት? ትናንትና አጸደ ቤት ያደርሽው ሆን ብለሽ እነሱ ጋር ላለመገናኘት እንደሆነ ማላቅ ነው እንዴ የሚመስልሽ? ምን ማለት ነው? እሱን እንኳን ተዩ። አዝናለሁ ወይዘሮ ዘነቡ። የዲኤንኤ ምርመራው እስኪመጣ ድረስ አንቺን እዚህ ቤት ውስጥ ማኖር አልችልም። እባክሽ ወይዘሮ ሀና እንደዚህማ አታድርጊ። የዲኤንኤ ውጤቱ መጥቶ ኩኩሻ ልጄ ብትሆን እንኳን በደንብ አድርገሽ ስላላሳደግሻት ለአንቺ ምንም ነገር አላደርግልሽም። ለእሱ እኮ ነው ይቅርታ እየጠየኩሽ ያለው። ተይ እንጂ ይቅርታ ብቻውን በቂ ይመስልሻል እንዴ? አሁን ቤቴን ለቀሽልኝ እንጂ ወይዘሮ ሀና እባክሽን፣ እባክሽን ትሰሚኛለሽ? ወይዘሮ ዘነቡ ጥበቃውን ትቼ ሳላስወጣሽ አሁን ቤቴን ለቀሽ እንጂ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ አቤል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። ወይዘሮ መነን ያቀደችው እቅድ አልተሳካላትም። ምክንያቱም ወይዘሮ ሀና ከአቤል ቤተሰብ ጋር ዝምድና ፈጥራለች ማለት ነው። አቤል ደግሞ ትክክለኛ ልጇ ስለሆነች አሁን ላይ እንጋለጣለን በማለት እየተንቀጨቀጨች ነበረ። ወይዘሮ መነንም ዛሬ ነገ ከዚህ ቤት ታባረረኛለች እያለች ነው በፍራቻ ወይዘሮ ሀና ጥርጣሬ ውስጥ እንድትገባ ያደረገቻት። ወይዘሮ ሀናም የእሷ ሁኔታ ካየች በኋላ ዲኤን ምርመራ እንዲደረግ አድርጋ ነበረ። በዛ ላይ ደግሞ አቤልና የአቶ እስክንድር ቤተሰብ እዛ ቤት ጠርታቸው ስለነበረ ኩኩሻን እዛ ቤት ስላገኟት በሌላም ደግሞ የአቤልን ስም ስለወሰደች አሁን ላይ በጣም ጭንቀት ውስጥ ገብታለች ማለት ነው። አቤል እንዴት ይሄ ሊደረግ ምንንም አቶ እስክንድርና ቤተሰቦቹ እዛ ስለተጠሩ እዚህ ካገኙኝ ያዋርዱኛል በማለት ከአጸዳ ጋር ለማምለጥ ወይዘሮ ሀናን ታታልላታለች። የአጸዳ ወንድም አጸዳን ይዘሽልኝ ነይ ብሎኛል። ጣልቶ ስለነበረ እግሯ ስር ተደብቅ ወድቄ ይቅርታ እጠይቃታለሁ ብሎኛል አለቻት። ወይዘሮ ሀናም እራቱን ከኛ ጋር ብትበላ ደስ ይለኝ ነበረ ስትላት፣ ባይገርምሽ እሱም ለእራት እየጠበቃት ነው እና አድርሻት ልምጣ አይደል ቅር አይልሽም አይደል እያለቻት ነው ያለችው። ወይዘሮ ሀና ችግር የለውም እነሱ ሰላም ይፍጠሩ እንጂ ሂጂና አድርሻት አለቻት። ሌላ በኩል ደግሞ እዝራ የአቤልን ጥርጣሬ ካየ በኋላ ዲኤን ምርመራ በድጋሚ እንዲደረግ ወይዘሮ መነንን ሴራ እንደሆነም አሁን እደርስበታለሁ፣ ዲኤን ምርመራ በድጋሚ እንዲደረግ ደግሞ ሀናን አናግራታለሁ ብሏታል ማለት ነው። ኩኩሻም ደግሞ ወይዘሮ መነን የነገረቻት በሙሉ ውሸት እንደሆነ ለሀና ተናግራለች። አናም ከዚህ በፊትም ጠርጥሬ ነበረ
እያለቻት ነው ያለችው። ወይዘሮ ምነንም ኩኩሻ ሁሉንም ምስጢር ከነገረቻት በኋላ ወይዘሮ ምንን የዋሸቻትን ሄዳ ወይዘሮ ሀና እግር ስር ወድቃ ይቅርታ አድርጊልኝ ዋሽቼሻለሁ ስትላት ወይዘሮ አንቺን ይቅርታ እንደምትጠይቅሽ አላቅም። ምን ዘነቡ ነው ያልሹ አለቻት። ዝራም እንግዲህ ምንም ቤተሰብ እንደሌላት ነው ማቀው ብሎ ለሀና ይነግራታል። ከዛ ላይ ደግሞ ታሳዝነኝ ነበር ይላታል ማለት ነው። ወይዘሮ ሀናም ቤተሰብ እንደሌላት ብላ በስተ መጨረሻ እናቷን አገኘች አለ አቶ እስክንድርም። ለኩኩሻ እዛ ቤት ስነግረኝ በጣም አዝን ነበረ ይላል። ደግሞ ከቤተሰብ ተነጥለው መኖር በጣም ከባድ ነው አለ አቶ እስክንድር። እውነት ነው የሚያውቀው ያውቃል ማለት ነው። አሁን ላይ የኩኩሻም ህይወት የአብልም ህይወት በጣም ይገርማል። እንግዲህ እንደ አጋጣሚ ይቺ ሀና የአብል እናት ናት እንጂ የኩኩሻ እናት አይደለችም። ውሸት ደግሞ ውሸት ነው፣ መቼም መጋለጡ ስለማይቀር ያለውን እውነት ለወይዘሮ ሀና ብታስረዳ ኑሮ እቺ ምነን ተብዬዋ ከቤትም አትባረርም ነበራ፣ እንደዚህ አትዋረድም ነበር። አሁን ላይ ተዋርዳ እንግዲህ ከወይዘሮ ሀናም አልሆነችም፣ ከአብልም አልሆነችም፣ ከአቶ እስክንድር ጋርም አልሆነችም። ምክንያቱም ውሸታም ሰው መቼም ክብር የለውም ማለት ነው። አስመሳይ ሰው መጨረሻው አያምርም። አሁን ላይ ተዋርዳ እንግዲህ አጸዳጋ መጠጥ እየጠጣች እየሰከረች ነው ያለችው ማለት ነው። አቤል ግን እውነታው ማወቁ አይቀርም፣ ሁኔታው ላይ መድረሷ አይቀርም። ምክንያቱም ጀግና የሆነ ባል አላት። ባሏም እንግዲህ ለእሷ በጣም እየተጨነቀላት ይገኛል። ምክንያቱም አቤል እውነተኛ ሰው ናት ማለት ነው። ከዚህ በፊት እሷ ላይ ድራማ እየሰሩ የሰው ሕይወትም አጥፍቶ ነበረ። በዛ ምክንያት አቤል እንደ እጇ እንዳለባት እዝራ በጣም እያሰበ ነበረ። ነገር ግን እውነታውን ካወቀ በኋላ አሁን ላይ አቤልን ያምናታል ማለት ነው። እውነት መቼም እውነት ነው። ከእውነት ጋር መቆም ነው እንጂ ከአስመሳይ እና ከውሸታም ሰው ጋር ቆመን ፈጣሪን ማሳዘን ወይም ደግሞ ያንን ሰው ማሳዘን ጥሩ አይመስለኝም ማለት ነው። አሁን ላይ አቤል ለጊዜ ልታዝን ትችላለች። ነገር ግን ሁኔታውን ካወቀች በኋላ እናቷንም ታገኛለች፣ አባቷንም እንደምታገኝ ተስፋ እናደርጋለን። አሁን ላይ ኩኩሻና ወይዘሮ ምነን እንዲሁም አጸደ ከዛ ቤት መባረራቸው የማይቀር ጉዳይ ነው። ምክንያቱም የዲኤን ምርመራ እንኳን ብሳሳት በድጋሚ ወይዘሮ ሀና እንደምታደርግ እርግጠኛ ነኝ። ምክንያቱም ሌባ ከሷ ሻንጣ ወስዶ ነበረ፣ ቦርሳ ማለት ነው። ከዛ ቦርሳ ዲኤን እንትን ጸጉሩን ሙሚና ቀይሮባት ነበረ። በዛ ምክንያት አቤል ልጄ ናት ብላ ትቀበላለች ብዬ አላምንም። ወይዘሮ ሀናም ኩኩሻ ቤተሰብ እንዳላት ነው እማቀው አለቻ። ማለቴ ስመጣ ያሳደገቻት ሴት ነበረች ትለዋለች። አይገርምም? ስለዚህ ነገር ምንም አላቅም ነበር አለ እዝራ። ኩኩሻም በጣም ድብቅ እንደሆነች እና ስላሳዳጊዋ እንዳልነገረችው ይነግራታል። ላይ እንደተረዳሁት ሴትዮዋ ክፉ ሰው እንደሆነች ስለሆነች ይሆናል። ወይዘሮ ሀናም የእሷ አሳዳጊ ባህሪዋን ከረፈደ በኋላ ነው ማወቅ የቻልኩት ስትላት፣ ኩኩሻ ደግሞ ያቺ እርጉም እናትሽ መንገዱን አጥፍታብኛለች። ሀናም በጣም ነው ጥርጣሬ ውስጥ የገባችው ማለት ነው። ምክንያቱም ወይዘሮ ምንን ድራማ እንደሰራችባት እንግዲህ አሁን ላይ እያመነች ነው ያለችው። አቤልም ደግሞ እናት የሚባል የለኝም አለቻት ማለት ነው። ማንኛውም ንገሪኝ እስቲ ስለ ወይዘሮ ዘነቡ ትላታለች። እናቴ ወደዚህ ሰፈር እንደመጣች ቀጥታ ዘነቡ ቤት ነበር የሄደችው ስትላት፣ አቤል ለምንድን ነው ዘነቡ ቤት የሄደችው ትላታለች። ለእኔ ለመጠየቅ ነው ስትላት፣ ዘነቡም አጋጣሚ ተጠቀመችበትና ኩኩሻ ወላጅ አሳዳጊ እኔ ነኝ አለቻት ስትል አቤል በጣም ደነገጠች። ምክንያቱም አቤልን ነው እንጂ ያሳደገችው ኩኩሻን እንዳላሳደገች አቤል ስለምታውቀው ላይ የእሷ ታሪክ እንደሆነ ተረዳች። ከዚህ በፊትም እንግዲህ ወይዘሮ ሀናን ልታገኝ አካባቢ በህልም እየመጣችባት ቀይ ሴት እናቷ እንደሆነች ደጋግማ እያየች ነበረ። አሁን ላይም እያየች ነው ያለችው ማለት ነው።
እና ይህንን ነገር እንዴት አንቺ እሺ ብለሽ ተቀበልሽ? ትላታለች። ሄድ እግሬ ላይ ወድቃ ስትለምነኝ በጣም አሳዘነችኝ። ያው አሁን ላይ ዘነቡ በምታሳያት ነገር እናቴ ስለጠረጠረቻት የዲኤን ምርመራ ለማድረግ ከኔ ናሙና ወስዳለች ስትላት፣ እኔ ደግሞ በእርግጠኝነት እናቴ እንደሆነች አምኛለሁ አለቻት። ምን እርግጠኛ ሆንሽ? ትላታለች። ውስጤ ነግሮኛል። ሀና እናቴ ናት አብል። የእውነት ያቺ ዘነቡ የምትባል ሴትዮ ይሄን ነገር ማድረጓ በፍጹም አላቅም ትላታለች። በእርግጥ ሀና ልጇ አድርጋ ተቀብላኛለች። እኔም ያጣው እናትነትን በእሷ ያገኘሁት ይመስለኛል። ደግሞ እናቴ ባትሆንስ የሚለው ነገር በጣም ያሳስበኛል እያለች ነው እየተጨነቀች ያለችው። ምክንያቱም ውሸት መቼም እውነት እንደማይሆን ስለምታውቅ ነው። አቤል በጣም ፈርታለች። አሁንም ቢሆን የስሜ ነገር በጣም እየከነከነኝ ነው እያለቻት ነው ያለችው። ከዚህ በፊት ኩኩሻ የሚባል ስም ስለማትወድ አሁን ላይ ግን ስሟ ኩኩሻ ነው ብላ ስሟን ስለወሰደችባት አቤል የእሷ ታሪክ እንደወሰደች ነው እያመነች ያለችው። ነገርኩሽ፣ ከዚህ በፊት እኮ አውቄ ነው ስምሽን አልወደውም ያልኩሽ፣ አሁን ላይ ግን በጣም ነው የምወደው ትላታለች። እንግዲህ የሁሉ ምስጢር ለእናትሽ እንዳትናገሪ አለቻት ማለት ነው። እናም እንግዶቹን ከሸኘች በኋላ አቤል ክላስ ውስጥ ቁጭ ብላ እያለቀሰች ታገኛታለች። እያለቀሽ ነው እንዴ ስትላት፣ አረ በፍጹም አላለቀስኩም ራሴን አሞኝ ነው ትላታለች። ጉንፋን ይዞኝ ነው ስትላት፣ ዘነቡ እስካሁን አልገባችም ትላታለች። አይ አልገባችም፣ እዛ ማደባ አይቀርም አለቻት። ግብዣ ላይ አንቺን ሲያዩ ሁሉም በጣም የደነገጡ ይመስላሉ። እሷም ነገሩን ለመሸፋፈን ያልጠበቁት ነገር ሆኖባቸው ይሆናል አለቻት። ያው እኔም ሳያቸው ትንሽ ደንግጬ ነበረ፣ በተለይ አቤልን አለቻት። ለምንድን ነው ከሁሉ ለይተሽ አቤል ያልሹ አለቻት። ያው ከሁሉ በፊት እሷን እማቀው እሷ ነች ትላታለች። እንግዲህ የአቤል ነገር ያስደነገጣት የእሷ ታሪክ በመውሰዷ ነው። ወይዘሮ ሀና አትናገርም እንጂ እነሱን እያሳዩት ያለው ነገር እያሰበች ነው ያለችው። ወይዘሮ ሀናም ከዚህ በፊት እንግዲህ ከእዝራ ጋር ግንኙነት እንዳላት አታውቅም ነበረ። አንድ ቀን ቤት መጥቶ ስፈልጋት እዚህ ድረስ የመጣ እዝራ እንዴት አውቆ ነው የመጣ ብላ ስትጠይቃት ከዚህ በፊት እዚህ ቤት አድርሶ የነበር ትላታለች። ከአቤል ጋር ቤተሰብ እንደሆኑ ስላወቀች አሁን ላይ ከእሷ ጋር ምን አይነት ግንኙነት ኖሮት ነው እዚህ የመጣ ብላ ነው እየጠየቀቻት የነበረ። እሷ ግን ምን አይነት ነው ምነው ጥያቄ አበዛሽብኝ፣ የፖሊስ ጥያቄ ነው እንደምትጠይቅኝ አለቻት። ወይዘሮ ሀናም እሺ በቃ ይቅርታ፣ በአንዳንድ ነገር ግራ ስለተጋባው ነው አለቻት። ምኑ ነው ግራ ያጋባሽ ትላታለች። የኔና የአቤል ስም መመሳሰሉ ነው ስትላት፣ እሱ ለምን ግራ ሊያጋባኝ ይችላል? እና ሌላ ምን ሊኖር ይችላል? ያው በአጋጣሚ ከአቤል ጋር አንድ ሰፈር ነው ያደግነው። እንደውም ስለ ስሜ እምነግርሽ ሌላ ትልቅ ምስጢር አለ አለቻት። ወይዘሮ ሀናም ከዚህ ልቧ እያሰበች ስለነበረ የምን ምስጢር ነው ብላ ትደነግጣለች። እውነቱን ልነግርሽ ነው እናቴ፣ ማለት ስለ እውነተኛ ማንነቴ ልንገርሽ ትላታለች ማለት ነው። አቤል ደግሞ እዛ ቤት ያየሁትም በፍጹም ማመን አልቻልኩም። እርግጠኛ ነኝ ተደብቃ እንጂ መነን እዛ ቤት ናት አለችው ለእዝራ። ምን ይላታል። ከኩኩሻና ከሀና ጋ ነው እየኖሩ ያሉት። ይህንን ማመን ትችላለህ አለችና እዝራን፣ እኔ መነን እንደነገረችሽ ሴት አልነበርኩም። መነን እንዳለችሽ ጨዋና የቤተ ክርስቲያን ልጅ አልነበርኩም። እንደውም በተቃራኒ ዱርዬ ቦዘኔና ሰፈር ያስቸገርኩ ሰው ነበርኩኝ ስትላት፣ ወይዘሮ ሀና እሱን እንኳን ከመጀመሪያም ጠርጥሬ ነበረ አለቻት። አቤል በጣም ደነገጠች። ምን ነው ደነገጥሽ አለቻት። ምክንያቱም ወይዘሮ ሀና ብዙ ነገር አትናገርም እንጂ እነሱ እያሳዩት ያሉ ነገር ድራማ እንደሆነ ነቅታለች ማለት ነው። የአራዳ ቋንቋ አለመናገር ስትንጠለቀቂ ነበር። በዛ ላይ ደግሞ ዘነቡ ያለቻት ሴት እንዳልሆንሽ በደንብ አድርጌ አውቃለሁ።
ስትላት አቤል ሁሉንም ምስጢር ትነግራለች ማለት ነው። ደግሞ ሌላ ምስጢር ልነግርሽ ነው። እሱ ደግሞ ምንድን ነው? ነቡን እሷ እንዳለችው እኔን አላሳደገችኝም ምን ብላ ትደነግጣለች። ማለቴ በቃ ለእኔን ጥሩ እናት አይደለችም፣ ጥሩ እናት አልነበረችም። እባክሽም ከዚህ በላይ ጥያቄ አትጠይቂኝ ትላታለች። ወይዘሮ ሀናም ሁሉ ነገር ከነገረቻት በኋላ እኔ ተረድቼሻለሁ ትላታለች። ምክንያቱም ይሄ ሁሉ ድራማ እንደሆነ ከተረዳች በኋላ ወይዘሮ ሀናም እንግዲህ የዲኤን ምርመራ ውጤት እየጠበቀች ነው ያለችው። አቤል ደግሞ በዚህ በኩል የእሷ ታሪክና የኩኩሻ ታሪክ ስለሚመሳሰል ወይዘሮ ሀናንም በህልም ደጋግማ ስታያት ስለነበረ አሁን ላይ ኩኩሻ ስሟንም ስለወሰደችባት የእሷ ታሪክ እንደሆነ አድርጋ ነው አቤል እያሰበች ያለችው። በዛ አጋጣሚ እዝራም እንግዲህ ድጋሚ ምርመራ እንዲደረግ ያንቺን ታሪክ ደግሞ ያበላሸችው ምንን እንደሆነች እርግጠኛ ነኝ ብለዋታል ማለት ነው። አሁን ላይ ወይዘሮ ምንንም ከዛ ቤት ተባራለች ማለት ነው። አጸደም እንግዲህ እዛ ቤት የምትደርስበት ምክንያት የለም። ምክንያቱም ከኩኩሻ ጋራ ጸብ ስለሆኑ ማለት ነው። ሀብልም ይሄ ሁሉ ምስጢር ለወይዘሮ ምንን እንዳልናገር አስጠንቅቃኛለች። ወይዘሮዋና በራሷ ጊዜ የዲኤን ምርመራ ውጤት ወደ ውጭ ልካ በራሷ እያስመረመረችኝ ነው እያልሽ ነው ይላታል እዝራ። መቼም ይሄን ነገር ልትዋሸኝ አችልም አይደል እያለች ነው ያለችው አቤል እንግዲህ ኩኩሻንም ሆነ ወይዘሮ ሀናን እያመነቻት አይደለም ማለት ነው። እንግዲህ ውድ ቤተሰቦቼ ወይዘሮ ምንን ከዛ ቤት ተባራለች። ቀጣይ ቪዲዮ ላይ ምን እንደተፈጠረ ይዤላችሁ የምመጣ ይሆናል። ለነበረ ቆይታ አመሰግናለሁ።